በ28ኛ ሳምንት የሲቢ ኢትዮጵያ ፕሪሚየር ሊግ የሶስተኛ ቀን ጨዋታዎች በአዲስ አበባና ሐዋሳ ዩኒቨርሲቲ ስቴዲየሞች ቀጥለው ይካሄዳሉ። በአዲስ አበባ ስቴዲየም ሁለት ጨዋታዎች ሲስተናገዱ ቀን 7 ሰዓት ላይ ባህር ዳር ከተማ ከሸገር ከተማና 10 ሰዓት ላይ ኤሌክትሪክ ከኢትዮጵያ ምድር የሚያደርጉት ጨዋታ ይጠበቃል። የጣና ሞገዶቹን ከሸገር ከተማ የሚያገናኘው ጨዋታ የሚጠበቅ ሲሆን ሁለቱም ክለቦች ከ28ኛ ሳምንት የጨዋታ መርሃ ግብር ነጥብ መጣል በኋላ ወደ ድል ለመመለስ በሜዳ ላይ የሚያደርጉ ፉክክር አጓጊ ነው። ሸገር ካለፉት የሊጉ 5 ጨዋታዎች ድል ማድረግ የቻሉ ሁለቱም ብቻ ሲሆን ክለቡ ድል ካደረገ 3 ጨዋታዎች ያለፉ ሲሆን ወራጅ ቀጠና ላይ በሚገኘው አርባ ምንጭ ከተሸነፈ በኋላ ሁለት ተከታታይ ጨዋታዎችን ባቻ ውጤት አጠናቋል። የጣና ሞገዶቹ በበኩላቸው በ5 ጨዋታዎች ምንም ሽንፈት ሲያስተናግዱ ሁለቱን ድል አድርገው በ3 ነጥብ መጋራት ችሏል። የዛሬው ጨዋታ ለባህር ዳር አሸንፎ ደረጃውን ከፍ የሚያደርግበትና ሸገር ደግሞ የራቀውን ድል ተጎናጽፎ ከወራጅ ቀጠና ስጋት የሚርቅበት ራሱን በስነልቦና የሚያጠነክርበት ስለሚሆን ጠንካራ የሜዳ ላይ ፍልሚያም ይጠበቃል። 10 ሰዓት ላይ ሁለቱን የአዲስ አበባ ክለቦች የሚያገናኘው ጨዋታ ቀላል ግምት የሚሰጡ አይደለም። የ2017 የሊጉ ሻምፒዮን ኢትዮጵያ መድኖች ከወራጅ ቀጠናው አንድ ደረጃ ብቻ ከፍሎ ሲገኙ ኤሌክትሪኮች እንዲሁ 6ኛ ደረጃ ላይ ሆነው የሚካሄዱት ጠንካራ ጨዋታ ነው። ኤሌክትሪክ ድሉን ለማስጠበቅ ኢትዮጵያ ምድን ደግሞ ካቻ በኋላ ወደ ድል ለመመለስ ከባድ ፉክክር ያደርጋሉ። በ10 ሰዓት ምድረገነት ሽረ ወላይታ ዲቻ በሐዋሳ ዩኒቨርሲቲ የሚጫወታሉ። ሁለቱም ክለቦች ከወራጅ ቀጠና ወጥተው በሊጉ ለመቆየት የሚያደርጉት ፉክክር እጅጉን ይጠበቃል። ምድረገነት ሽረ 18ኛ ደረጃ ላይ እንዲሁም ወላይታ ዲቻ 16ኛ ደረጃ ላይ ሆነው ይገኛሉ። ምድረገነት ከአቻ እንዲሁም የጦና ንቦቹ ከሽንፈት መልስ የሚያደርጉ ጨዋታ እንደመሆኑ ወደ ድል ለመመለስ ይጫወታሉ። የኢትዮጵያ አትሌቲክስ ፌዴሬሽን የ29ኛ መደበኛ ጠቅላላ ጉባኤውን ሁሉም አባላት በተገኙበት በአዲስ አበባ ኢሊሊ ሆቴል እያካሄደ ይገኛል። በጉባኤው 28 መደበኛ ጠቅላላ ጉባኤ ቃለ ጉባኤን መርምሮ ማጽደቅ፣ የ2017 በጀት ዓመትን የሥራና የፋይናንስ አፈጻጸም ሪፖርት ማቅረብና ተወያይቶ ማጽደቅ፣ የውጭ ኦዲተር መሰየምና ኦዲተር ሪፖርት አድምጦና ተወያይቶ ማጽደቅ እንደሚሆንም ይጠበቃል። በተጨማሪም 2018 በጀት ዓመትን እቅድና አፈጻጸም፣ የ5 ዓመት ስትራቴጂካዊ እቅድና ሌሎች ለጉባኤ የተዘጋጁ አጀንዳዎችን አቅርበው ተወያይተው የሚያጸድቁም ይሆናል። 29ኛው መደበኛ ጠቅላላ ጉባኤ መጋቢት 26ና 27 2018 ለማካሄድ ታቅዶ የነበረ ሲሆን በአዲስ አበባ በተካሄደው ዓለም አቀፍ ውድድርና የሥራ ጫና ምክንያት መራዘሙን ፌዴሬሽኑ ገልጿል። በጉባኤው የስፖርት ዘርፍ ሚኒስትር ዴኤታ አቶ መኩዩ መሐመድና የፌዴሬሽኑ ፕሬዚዳንት ኮማንደር ስለሺ ስን ለጉባኤተኛው የመክፈቻ ንግግር በማድረግም ጉባኤውን አስጀምረዋል።